በአረፍተ ነገራችሁ ውስጥ ቨርብ ዋን ፕላስ አይኤንጂ ካለ ደግሞ የምትጠቀሙት ቨርብ ቱ ቢ ምንድነው? ቢንግ ነው። ስለዚህ ምሳሌ አክቲቭ አረፍተ ነገር ሂ ኢዝ ፕሌይንግ ፉትቦል ቢሆን ፓሲቭ አረፍተ ነገር ምን ይሆናል? ፉትቦል ኢዝ ቢንግ ፕሌይድ ባይ ሂም ይሆናል። ስለዚህ ምንድነው የተፈጠረው ነገር እዚህ ጋር ሂ ኢዝ ፕሌይንግ ፕሌይ ቨርብ ዋን ነው። አይኤንጂ ደግሞ ያው የጨመርነው ነው ማለት ነው። የጨመርነው ቅጥያ ነው። ስለዚህ ፉትቦል ኢዝ ቢንግ ፕሌይድ ባይ ሂም የሆነበት ምክንያት ምንድነው? ከፕሌይንግ ቀጥሎ ኦልሬዲ ፉትቦል አለ። ስለዚህ ያ ኦብጀክታችን ነው። እሱን ወደ አረፍተ ነገር መጀመሪያ እናመጣዋለን። ከዛ በኋላ ኢዝ እንጠቀማለን። ኢዝ የተጠቀምንበት ምክንያት አር ያልተጠቀምንበት ምክንያት ኢዝ እና አር ተመሳሳይ ጊዜን ቢያሳዩም ፉትቦል ሲንጉላር ስለሆነ ወይም አንድ ስለሆነ ነው። ኦኬ እሱን ካየን በኋላ ፉትቦል ኢዝ ቢንግ የተጠቀምንበት ምክንያት እዚህ ጋር ወደ ፓሲቭ ስንቀይር ህጋችን ምንድነው? ቨርብ ፕላስ አይኤንጂ ካለ በቢንግ እንደኳለ ስቲል ቴንሱን ማሳየት ስለሚኖርብን ማለት ነው። ቴንሱን አይደለም ምንቀይረው። ካስታወሳችሁ ከዚህ ቀደም ስነግራችሁ ምንድነው ከአክቲቭ ወደ ፓሲቭ መቀየር ማለት ቴንሱን መቀየር ሳይሆን ምኑን መቀየር ነው? የሚወራው ስለ የትኛው አካል ነው የሚለውን መቀየር ነው። ስለዚህ በዋነኛነት አተኩረን የምናወራው ምንድነው? ስለ ባለቤቱ ነው ወይስ ድርጊቱ ስለተፈጸመበት አካል? ባለቤቱ ማለት ድርጊት ፈጻሚው ነው። ድርጊቱ የተፈጸመበት አካል ደግሞ እሱ ኦብጀክታችን ነው ማለት ነው። ኦኬ ስለዚህ ወደ ፓሲቭ ስንቀይር ስለ ኦብጀክቱ ነው እያወራን ያለ ነው ማለት ነው። ለዛ ነው ቢንግ ስቲል ቴንሱን ለማሳየት የተጠቀምንበት ምክንያት ማለት ነው። ኦኬ ስለዚህ ፕሌይድ ባይ ሂም ሆነ ማለት ነው። ሁልጊዜም ቨርብ ስሪ መጠቀም አይረሳም ከአክቲቭ ወደ ፓሲቭ ሲቀየሩ፣ ምክንያቱም ሁሉም ፓሲቭ አረፍተ ነገር ቨርብ ስሪ ስላለው። ኦኬ ከዛ ባይ ሂም የሆነበት ምክንያት ደግሞ ያው ባይ ብለን ሰብጀክት የነበረውን አድራጊውን ሂ የነበረውን ፕሮናውን እዚህ ጋር ኦብጀክት ፕሮናውን አድርገን መጨረሻ ላይ ስለምናስገባው ነው ማለት ነው። ኦኬ በአረፍተ ነገራችሁ ውስጥ ሃዝ ሃድ ወይም ደግሞ ሃቭ ካለ የምትጠቀሙት ቨርብ ቱ ቢ ምንድነው? ቢን ነው። ስለዚህ እዚህ ጋር ምሳሌ ስናይ ሂ ሃዝ ፕሌይድ ፉትቦል የሚለው አክቲቭ አረፍተ ነገር ወደ ፓሲቭ ሲቀየር ፉትቦል ሃዝ ቢን ሃዝ ብለን ፉትቦል ብለን ሃዝ የተጠቀምንበት ምክንያት ሃቭ ያልተጠቀምንበት ምክንያት ተመሳሳይ ጊዜም ቢያሳዩ ሁለቱም የተለያዩ ቁጥር ነው የሚያሳዩት። ስለዚህ ፉትቦል ሃዝ ቢን የተጠቀምነው ደግሞ ስቲል ቴንሱን ሜንቴን ለማድረግ ነው። ምክንያቱም ቴንሱ ይሄ ምንድነው? ፕሬዘንት ፐርፌክት ነው። ፐርፌክት ቴንስ እንደሆነ ለማሳየት ነው ስቲል ቢን የተጠቀምነው ማለት ነው። በነገራችን ላይ የፐርፌክት ቴንስ ማለት ነው የአክቲቭ ፎርሙላው ምንድነው? ሰብጀክት ፕላስ ሃዝ ወይም ደግሞ ሃቭ ፕላስ ቨርብ ስሪ ፕላስ ኦብጀክት ነው ማለት ነው ጀነራሊ። ኦኬ ስለዚህ ፉትቦል ሃዝ ቢን ፕሌይድ ባይ ሂም ሆነ ማለት ነው። ከዚህ በፊት እንደነበረው አይነት ምሳሌ ስለሆነ ኦብጀክቱን መጀመሪያ ላይ ነው ያደረኩት፣ ሰብጀክቴን ደግሞ ወደ መጨረሻ ላይ ባይ ብዬ አስገብቼዋለሁ። ከዛ ውጪ በዋነኛነት ያለው ለውጥ ምንድነው? የቴንስ ለውጥ ነው። ስለዚህ ሃዝ ፕሌይድ የሚለውን ሃዝ ቢን ፕሌይድ አደረኩት ማለት ነው። በነገራችን ላይ እዚህ ጋር ቨርብ ስሪ ስለነበረ ኦልሬዲ ምንድነው ሌላ ወደ ቨርብ ስሪ የምቀይርበት መንገድ ቅጥያ መቀጠል ለውጥ ማድረግ አላስፈለገኝም። ኦልሬዲ ቨርብ ስሪ ነበር። ስለዚህ ሃዝ ወይም ሃቭ ሃድ ቀጥሎ ቨርብ ስሪ ስለሆነ ኖርማሊ የሚገባው ወደ ፓሲቭ ሲቀይሩ አትቸገሩም ማለት ነው። ኦኬ ስለ ቨርብ ቱ ቢ በምናወራ ጊዜ አጋዥ ግስ ሆነው ሳለ ጠቀሜታቸው አረፍተ ነገሩ የሚነገርበትን ጊዜ ማሳየት ነው። በተጨማሪም ተመሳሳይ ጊዜን የሚያሳዩ ግን የተለያየ ባለቤት ብዛትን የሚያሳዩ ናቸው ማለትም ለምሳሌ ወዝ እና ወዝ ወይም ደግሞ ዌር ያለፈ ጊዜን ግን የተለያየ ቁጥርን ሊያሳዩ ይችላሉ። ስለዚህ ምሳሌ ነው they were studying very hard for the exam የሚል አክቲቭ አረፍተ ነገር ወደ ፓሲቭ ስንቀይር እዚህ ጋር the exam was ነው። the exam were አላልኩም። ለምንድነው ኤግዛሙ ወዝ ያልኩት? ምንድነው ቨርብ ቱ ቢዎች ከኋላ ያለውን ሰብጀክት ወይም ደግሞ ኦብጀክት የነበረውን አክቹአሊ ወደ ፓሲቭ ሲቀየር ወደ አዲስ ሰብጀክት ይሆናል። በነገራችን ላይ ወደ አረፍተ ነገር መጀመሪያ ሲመጣ ስለዚህ ከነሱ በፊት ያለውን ብቻ ሰብጀክትም ይሁን ኦብጀክትም ይሁን ምንድነው ከነሱ በፊት ያለውን ቁጥር ነው ታይቶ ምንድነው ውሳኔ የምሰጡት ማለት ነው። ስለዚህ ከነሱ በፊት ያለው ሲንጉላር ከሆነ ለሲንጉላር የምትጠቀሙትን ቨርብ ቱ ቢ ትጠቀማላችሁ። ከነሱ በፊት የነበረው ፕሉራል ከሆነ ለፕሉራል የምትጠቀሙትን
ቨርብ ቱ ቢ ትጠቀማላችሁ ማለት ነው። ኦኬ ሌላኛው ደግሞ ሰብጀክት ያልኳችሁ ምንድን ነው? ሰብጀክት ቴክኒካሊ አረፍተ ነገሩ ባለቤት ነው። ግን አክቲቭ አረፍተ ነገሮች ላይ ምንድን ነው ሰብጀክት? ከዛ በተጨማሪ ካላችሁ ሰብጀክት ምንድን ነው? አረፍተ ነገሩ መጀመሪያ ላይ የሚመጣ ነው ብዙ ጊዜ አክቲቭ አረፍተ ነገር ከሆነ፣ አክቲቭ አፈርማቲቭ አረፍተ ነገር ከሆነ። ስለዚህ በጣም ዲቴይል ይሆንባቸዋል። ብቻ እዚህ ጋር ማየት ያለባችሁ ነገር ምንድን ነው? ከሱ በፊት ከቨርብ ቱ ቢው በፊት ባለው ስም ተመስርታችሁ ነው። ስም ወይም ተውላጠ ስም ብዛት ተመስርታችሁ ነው ቨርብ ቱ ቢው የምትጠቀሙት። ስለዚህ ሂ ከሆነ ወዝ ትላላችሁ፣ ዘይ ከሆነ ደግሞ ዌር ትላላችሁ እንጂ ወዝ እና ዌር የተለያዩ ቁጥርን ያሳያሉ እንጂ የተለያዩ ጊዜን ያሳዩ። አንድ አይነት ጊዜ ነው የሚያሳዩት። ኦኬ ይህንን ካልም በኋላ ኤግዛም ወዝ ቢንግ የተጠቀምንበት ምክንያት ምንድን ነበረ? ቴንሱ የነበረው ፓስት ኮንቲኒየስ ቴንስ ነበር። ለዛ ነው ቢንግ የተጠቀምነው። ምክንያቱ ኮንቲኒየስ ቴንስነቱ፣ ቴንሱን አንቀይርም አይደል? ስለዚህ ኮንቲኒየስ ቴንስ ስቲል መሆኑን ለማሳየት ማለት ነው። ከዛ ወዝ ቢንግ ስተዲድ ሃርድ ፎር ተጨማሪ ዲቴል አስገባን። ከዛ ባይ ብለን ሰብጀክት የነበረውን ኦብጀክት ፕሮናውን ያስገባ ነው። አለቀ። እዚህ ጋር እንደምትመለከቱት በአክቲቭ አረፍተ ነገሩ ላይ ዌር የነበረው ፓሲቭ አረፍተ ነገሩ ላይ ወዝ ሆኗል። ምክንያቱ ደግሞ ሁለቱም አንድ አይነት ጊዜን ለማሳየት እንጠቀማቸዋለን። ከአክቲቭ ወደ ፓሲቭ ስትቀይሩ ጊዜውን ስለማትቀይሩ ግን የተለያየ የባለቤት ቁጥርን ለማሳየት ስላስፈለገ ማለት ነው። ኦኬ ኢዝ አም ወይም ደግሞ አር አሁን ላይ ያለ ጊዜን ግን የተለያየ የባለቤት ብዛትን ለማሳየት እንጠቀማቸዋለን። ስለዚህ አክቲቭ ለምሳሌ አክቲቭ አረፍተ ነገር ላይ they are playing football ፓሲቭ ሲሆን ፉትቦል is being played by them። እዚህ ጋር እንድታስቡ የሚገባው ነገር ምንድን ነው? ኢዝ ነው የተጠቀምኩት። አክቲቭ አረፍተ ነገር ላይ አር ነበር የነበረው። ስቲል ተመሳሳይ ጊዜ ለማሳየት ስለምንጠቀማቸው ግን የተለያየ ቁጥር ነው። አክቲቭ አረፍተ ነገር ላይ they ነበረ፣ ለዛ አር አልኩኝ። ግን ፓሲቭ አረፍተ ነገር ላይ ፉትቦል ስለነበረ ለዛ ነው ኢዝ ያልኩት ማለት ነው። ስለዚህ ከነሱ በፊት ያለው ቁጥር ላይ የተመሰረቱ ናቸው ማለት ነው ቨርብ ቱ ቢዎች። ኦኬ እዚህ ጋር እንደምትመለከቱት በአክቲቭ አረፍተ ነገር ላይ አር የነበረው በፓሲቭ አረፍተ ነገሩ ላይ ኢዝ ሆኗል። ምክንያቱ ደግሞ ሁለቱም አንድ አይነት ጊዜ ለማሳየት እንጠቀማቸዋለን። ከአክቲቭ ወደ ፓሲቭ ስትቀይሩ ጊዜውን ስለማትቀይሩ ግን የተለያየ የባለቤት ቁጥርን ለማሳየት ስላስፈለገ ማለት ነው። ኦኬ ሃዝ ወይም ደግሞ ሃቭ ላይም አንድ አይነት ጊዜን ግን የተለያየ ባለቤቶችን ቁጥርንም ለማሳየት እንጠቀማቸዋለን። ስለዚህ ወደ ፓሲቭ ስትቀይሩ አክቲቭን ማለት ነው። ምሳሌ አክቲቭ ሲሆን he has played with footballs already። ስለዚህ ፓሲቭ ሲሆን footballs have been played with by him። ስለዚህ አክቲቭ አረፍተ ነገር ላይ he has ነው የተጠቀማችሁት። ይህንኑ አክቲቭ አረፍተ ነገር ወደ ፓሲቭ ስትቀይሩ ምን ተፈጠረ? ፉትቦልስ have ሆነ ማለት ነው። ስለዚህ የተለያዩ ቁጥርን ለማሳየት እንጂ ስቲል አንድ አይነት ጊዜ ስንል ምን ቴንስ ነው ይሄ? ነገራችን ላይ ቴንስ ማለት ጊዜን ገላጭ የድርጊት ቃል ወይም ጊዜን ገላጭ ግስ ወይም ጊዜን ገላጭ ቨርብ ማለት ነው። ለዛ እነዚህ ቴንሶች ከአክቲቭ ወደ ፓሲቭ ስትቀይሩ ቴንሱን አለ የሚቀይራችሁ። ቴንስ ማለት ደግሞ ጊዜ ማለት ነው። በቃ ቤዚክሊ ቴንስ ማለት ጊዜ ብላችሁ ያዙት። ስለዚህ he has played with footballs already። ይሄ has played ምንድን ነው? ፕሬዘንት ፐርፌክት ቴንስ ነው። ወደ ፓሲቭ ሲቀየር ያው ቴንስ ሜንቴን ተደርጓል። ለዛ ነው ሀቭ ብሎ ቢን የተጠቀምነው ማለት ነው። ቢን ምንን ለማሳየት ነው? ስቲል ፐርፌክት ቴንስ እንደሆነ ለማሳየት ነው። ስለዚህ እዚህ ጋር እንደምትመለከቱት በአክቲቭ አረፍተ ነገሩ ላይ ሀዝ የነበረውን ፓሲቭ አረፍተ ነገሩ ላይ ሀብ ሆኗል። ምክንያቱ ደግሞ ሁለቱም አንድ አይነት ጊዜ ለማሳየት እንጠቀማቸዋለን። ከአክቲቭ ወደ ፓሲቭ ስትቀይሩ ጊዜውን ስለማትቀይሩ ግን የተለያየ የባለቤት ቁጥርን ለማሳየት ስላስፈለገ ማለት ነው። በስተመጨረሻ ሁሉም ፓሲቭ ቮይስ የሚጠቀመው ግስ ቨርብ ስሪ ነው። ይህ ማለትም ብዙውን ጊዜ መጨረሻው ላይ ኢዲ፣ ኢኤን፣ ኤንኢ፣ ዲ ወይም ደግሞ ቲ ያሉት ሲሆን ብዙውን ጊዜ ማለት ግን ሁልጊዜ ማለት አይደለም። ይህን ይመስላል ስለ አክቲቭ እና ፓሲቭ ቮይስ። እዚህ ላይ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ።